ሰላም ውድ የቻናል የቤተሰቦች እንዴት ናችሁ? ሁሉ አማን። ዛሬ እንግዲህ ብርቱካን ኬክ አሰራር ይዤላችሁ ቀርብ ያለው ማለት ነው። አንድ በአንድ ማሳያችሁ ይሆናል። የሚያስፈልጉን ነገሮች እዚህ ጋር ቀራርብ ያለሁኝ። እዚህ ጋር 3 እንቁላል እንዲሁም ከረመር የማታውቁ ልጆች ይሄ ማለት ነው። ከረመል ማለት ይሄ ነው፣ ለማታውቁት ነው። እንዲሁም ቫኒሊያ እና ቤኪንግ ፓውደር፣ 1 ብርጭቆ ስኳር። ያው ይሄ እቃው ትልቅ ስለሆነ ነው እንጂ 1 ብርጭቆ ነው። እንዲሁም የብርቱካን ጭማቂ ጁሱ ማለት ነው። ልጣጩ ካላችሁ ልጣጩ መጠቀም ትችላላችሁ። እንዲሁም ግማሽ ብርጭቆ ዘይት ማለት ነው። እዚህ ላይ ሁሉንም ባንድ እናደባልቃለን። እንቁላል፣ ሱካር፣ የብርቱካን ጭማቂ ጁሱ ማለት ነው። እንዳልኳችሁ ልጣጩን ፈቅፍቃችሁን መጠቀም ትችላላችሁ። እኔ ጁሱን የተጠቀምኩት እና ዘይት እንደምትፈልጉት መጠን ማድረግ ይችላላችሁ። እንዲሁም ከረሙ ያ ልዩ ጣዕም እንዲኖረው ያደርገዋል። እና ቫኒሊያ ደግሞ ያ የእንቁላሉ ሽታ እንዳይኖረው ነው፣ ለእንቁላሉ ሽታ ማለት ነው። 1 ማንኪያ። ሌላው ቤኪንግ ፓውደር እንግዲህ 1 ማንኪያ ከግማሽ ነው የምጠቀመው፣ ምክንያቱም ማንኪያው ትንሽ ናትና 2 ያው ሁለተኛው አልሞላችም፣ ተርበብ ያለች ነገር። ይህም በዚህ መልኩ ሁሉንም በአንድ ላይ ካደረግን በኋላ የሚቀረን የፉርኖ ዱቄት በዚሁ በቃው 1 ማለት ነው። በነገራችን ላይ እንደዚህ ሲታዩት ብርጭቆ ትንሽ ይመስላችኋል፣ ግን በጣም ትልቅ ነው። በጣም ትልቅ ማለት ነው። ይሄ ውሃው መጠጫ ብርጭቆ አለ፣ ሁለቱን ይይዛል ማለት ነው። ይሄ እና በዚህ 1 ካደረኩኝ ይበቃል። ይህንን አሁን በደንብ እናዋህደዋለን። እኔ በማሽን ነው የማደባልቀው። በቃ ግልግል ነው የሚያደርጋችሁ። ይሄ ማሽኑ ብዙም ሰዓት አይፈጅባችሁም ማለት ነው። በዚህ መልኩ በደንብ ካዋሃድኩት በኋላ ይበቃዋል። ይሄን ያህል ከተዋሃደ ከዛ ቀጥታ ወደ ምንጋግርበት እቃ ላይ እንገለብጣለን። እንደምታውቁት በጣምም ወፍራም አይደለም፣ በጣምም ቀጭን አይደለም፣ መካከለኛ። እዚህ ጋር እንግዲህ ዘይት ቀብቻለሁኝ። መጋገሪያውን በዚህ መልኩ አደርገዋለሁኝ። ዋው ሽታው ግን አትጠይቁኝ እንደዚህ ሲል። ከዛን ከማድረጋችሁ በፊት የምትጋግሩበትን መጋል አለበት። ምክንያቱም ሳይገዝም ብላችሁ ጨምረ ካደረጋችሁት የሆነ ጭፍልቅ ያለ ነገር ነው የሚሆነው እና ውስጡ አይከፍትም። ልስልስ ያለ ኬክ እንዲሆንላችሁ ከፈለጋችሁ መጀመሪያ የምታበስሉበትን ማሞቅ አለባችሁ። ይሄ እንደምታዩት በጣም ነው የሞቀው። እንግዲህ የመጀመሪያ ከታች ነው ማበስለው። ከታች ከበሰለ በኋላ ደግሞ እንገናኛለን። ዋው ማሻላ እንደምታዩት እንግዲህ መጠጥ ያለ ሆኖልኛል ማለት ነው። አሁን ከላይ ያበሰልኩት ነው። በሚገርም ሁኔታ ቆንጅዬ ኬክ ሆኖልኛል ማለት ነው። ዋው ራሴን እያደናነኩኝ ነው እንግዲህ
እንግዲህ ጨርሻለሁኝ። በዚህ መልኩ የዛሬው ኬካችን ይህንን ይመስላል። እንዳልኳችሁ ከሁለት አንዱ መጠቀም ትችላላችሁ። ወይ ጁስ ጭማቂውን ወይ ደግሞ ልጣጩን ማለት ነው። እኔ ጁሱን ነው የተጠቀምኩት ልጣጩ ስለሌለኝ የብርቱካኑን ጁስ ነው የተጠቀምኩት ጭማቂውን ማለት ነው። እና እንግዲህ ከፈለጋችሁ ከላይ ክሬም መስራት ትችላላችሁ። በሌላ ቪዲዮ እስከምን